99.9% ዘበነ በህይወት ዘመኑ ካስተማረው 1% እንኳን እውነት የለው። የተወሰነ ነገር ነው እኛም ሪኮግናይዝ ያደረግናቸው። ለምሳሌ የነጭ ፎቶ ግድግዳችሁ ላይ አትስቀሉ ያለው ያው ግማሽ እውነት ቢሆንም የነጭ ፎቶ እየተሰቀለ እንደሚመለክ አረጋግጧል። ሶ ማምላክን ወላዲተ አምላክን ምናምን እየማለ የተገዘተ ማንም ጥይት ሳይደቅንበት እኔ ትዝታውን ሰምቼው አላቅም ብሎ ሽምጥጥ አድርጎታል። አልጋ ላይም ሳሎንም ሶፋ ላይ ተቀምጠ የምታየው እኔን ነው። እሱ ውሸት በቃ በጣም ዋሽታል። ከዚህ በፊት ለኛ በቀጥታ ስማችንን አይጥራ እንጂ መልስ የሰጠበት ቪዲዮ እሱኑ ሪአክት አድርጌ ሰርቻለሁ። ስለዚህ ውሸት አሁንም እንኳን አይደለም በእግዚአብሔር ቃል ላይ ሰውየው አሁንም እየዋሸ እንደሆነ የሚያሳይ ነው ማለት ነው። ኦኬ አሁንም እየዋሸ እንደሆነ ማሳያ ነው ማለት ነው። ሌላው የከባድ ሚዛን የቦክስ ውድድር እንኳን እንትን አለዋል ኪሎግራም አለዋል ባይ ዘ ዌይ ከኔው የወሰደውን ነው ይሄንኑ ነው ኢሚቴት አድርጎ ያቀረበው። ጸበል ቀጂ ጋራ አልነጋገርም እና ዘበነን ለምን ጠራኸው? ዘበነም እኮ ለመነጋገር እኮ የሚመጥን ሰው አይደለም ሲሉኝ አይ አትሊስት ዶክተር ተብሎ ቄስ ተብሎ በሚመጣበት ኢትዮጵያም ይሁን አሜሪካም ቢሆን ኦርቶዶክስን ወክሎ የሚታወቀው እሱ ነው እና ውሸቱን ደግሞ እድሜ ዘመኔን ሳጋልጠው ነው የኖርኩት። እሺ ይለኛል ብዬ አይደለም እሺ ይለኛል ብዬ አይደለም ለክርክርም ለድርድርም ይመጣል ብዬ አይደለም። መጀመሪያ ማንን ነው ጥሪ ያቀረብኩት? ሊቃውንት ለሚባሉት አራት አይና ለሚባሉት ለነርሱ እነሱ እኔ ጋር ሳይመጡ በእሸቱ ኮሜዲያን እሸቱ የዩቲዩብ ቻናል ላይ ቀርበው እኔ ለሰጠውት አስተምሮ ቪዲዮ እየከፈቱ ምላሽ ሰጠን አሉ። ካባ ለባሾቹ ማለት ነው። አይ ፊት ለፊት እንነጋገር አልኳቸው። ከዛሬ 1 ወር በፊት ሊቃውንት የተባሉትን አይ ተነጋግረን ነው ይህንን ነገር መፍታት ያለብን ፊት ለፊት እንነጋገር ብዬ ነበር። ፊት ለፊት አልተነጋገሩም፣ አልፈለጉም፣ ግን ምላሽ ሰጡ። ኦኬ ትምህርቱን እያቀረቡ ነው ምላሽ የሰጡት። ፊት ለፊት የመነጋገሩን የመጀመሪያውን ኢንቪቴሽን ወይም ደግሞ ጥሪ ያደረግኩት ለሊቃውንቱ ነው። ከዛ ቀጥሎ ከሊቃውንቱ ሊመደብ የማይችለውን ዘበነን ነው የጠራሁት። ከጸበል ቀጂዎቹ ትንሽ ከፍ ያለ ከሊቃውንቱ ትንሽ አነስ ያለ በሚል ነው። ከሊቃውንቱ ጋር እሱ አይጋበዝም እኮ ባይዘወይ አይጋበዝም። የተሰጠውን ደረጃ ማወቅ መቻል አለበት። ሊቃውንቱ ለኔ መልስ ሰጥተውኛል። ሊቃውንት የተባሉት ለነሱ ደግሞ በደንብ አድርጌ ማብራሪያ ሰጥቼ ወደ 4 ቪዲዮ በተከታታይ በዚሁ በዩቲዩብ እና በቲክቶክ አካውንቶቼ ላይ መልስ ሰጥቻለሁ። ፋይል የያዘው ነገር ኦኬ። ይሄ ብቻ አይደለም። ለኔ የአገልግሎትና በተለይም ኦርቶዶክስን በሚመለከት ለምሞግታቸው ትክክለኛ የመጽሐፍ ቅዱስ ሙግቶች ማብራሪያ መስጠት ያልቻሉ ነገር ግን ትክክል እንደሆነ ታምኖ በኢትዮጵያ ኦርቶዶክስ ሲኖዶስ የማስተካከያ እርምጃዎች እየተወሰዱ ነው። ኦኬ የማስተካከያ እርምጃዎች እየተወሰዱ ለምሳሌ በቅርቡ የዮሐንስ ገድል ወይም ገድለ ዮሐንስ መጥምቅ የሚባለው ከመጽሐፍቱ መካከል ተወግዟል። በኦርቶዶክስ ቤተ እምነት ውስጥ ተወግዟል። ለምን? ይሄንን የሐሰት መጽሐፍት ድርሳናት፣ ገድላት፣ ታምራት የሚባሉትን ድባቅ ስለመታ ናቸው። እነዚህ ነገሮች ውጤታማ ስለሆኑ በህዝቡም ዘንድ ተቀባይነት ስላገኙ እንደዚሁም ደግሞ
በቤተ እምነቱም ላይ ያመጣውን ተጽዕኖ ስላዩ የኦርቶዶክስ ሲኖዶስ ምን አደረገ? ማስተካከያ አደረገ ማለት ነው። ማስተካከያ አደረገ። ያ ማስተካከያ አንዱ ነው የነገርኩህ። ሌላዎች ስብሰባዎች ተደርገዋል። እነዚህ ስብሰባዎች የጠመመውን ለማቅናት፣ የሚታረመውን ለማረም፣ የስርዓት፣ የአምልኮ፣ የመጻሕፍት፣ የአስተምህሮ፣ የአስተዳደር ችግሮችን ነቅሰን በማውጣት ተሐድሶ ያስፈልጋል፣ ስር ነቀል ለውጥ ያስፈልጋል ለሚለው ሙግት ምላሽ የሰጠ ስብሰባ ሲደረግ ነበር። ይሄ ሁላችሁም የምታውቁት ጉዳይ ነው። ስለዚህ ውጤታማ የሆነ አገልግሎት እያገለገልን ስለሆነ ጉዳዩ ያለው ከሲኖዶስ ጋር ቤተክርስቲያኒቱን እመራለሁ ከሚለው አካል ጋራ ኃላፊነት ከተሰጣቸው ጋራ ሊቀ ሊቃውንት 4 አይና 5 አይና እየተባሉ ከሚጠሩት ጋር ነው የኛ ሙግት የሚሆነው ማለት ነው። ምክንያቱም ዘበነ ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል የሚችል ሰው እንደሆነ አስባለሁ። ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል ይችላል፣ እግዚአብሔር ከረዳው ነው እሱ። ስለዚህ የጠራውት የመጀመሪያው ሊቃውንትን ለቤተክርስቲያኒቱ ሙሉ ዕውቀት አላቸው ተብሎ ባይዘወይ እኔ ምንም አይነት ውሸት ሳልጨምር ዘበነ ግዕዝ አያውቅ። እደግመዋለሁ፣ ዘበነ ግዕዝ አያውቅ። ግዕዝ ጠቅሶ ፍርፍር ብለው ስቀውበታል ቄሶቹ። ጌታ ምስክሬን፣ ግዕዝ አያርፍ። እኔ ራሴ ተከታትዬ ይዤው ግዕዝ ሲናገር ያቀረብኩት መረጃና ማስረጃ አይችልም። ግዕዝ አያውቅም። አነጋገሩን እንኳን አያውቅም። ይሄ ሰውዬ እንዴት ነው ከኔ ጋር ሊነጋገር የሚችለው? እንዴት ነው የሚመጣው? የሌለ ዜማ ብሎ አንዴ የሆነ ዜማ አዚሞ ይሄ ቅዳሴ ላይ ያለ ዜማ ሊያዜም ብሎ በቃ ፍየል ወዲያ ቅዝምዝም ወዲህ ሆኖ ስንቶቹ ናቸው የሚሳለቁበት? ይሄ እኮ ኦርቶዶክስ ውስጥ ያለውን ነው የምነግራችሁ። እኔም ብለው ሳይሆን ቄሶቹ ስለዘበነ የሚሉትን ጠይቁ። ጌታ ምስክሬ ነው። ይሄ አሁን የጀርባ ታሪኬ ስለሆነ ነው ከጀርባ ያደረኩት። ከፊት ያለውት እኔ ነኝ። በጌታ አምኜ ዳግመኛ የተወለድኩኝ የእግዚአብሔር ልጅ የሆንኩኝ እኔ ነኝ። ስለዚህ ሲጀመር የተጠራበትን እንትኑን ይሄ አቅሙን ማወቅ መቻል አለበት። ሊቃውንት የተባሉት አሉ፣ ጸበል ቀጂዎች የተባሉ አሉ። ታች ከጸበል ቀጂ ትንሽ ሻል ያለ ቦታ ሰጥቼ ነው ትንሽ እንደው ቢሆንልኝ ብዬ ነው የጠራሁት። እና ሌላው ምን አለ? የከባድ ሚዛን ሻምፒዮን መጠን ኪሎ እንኳን ይመዘናል። ለቦክስ ውድድር ሰዎች ሲመረጡ ትክክል። አንተን በተረት የሚደርስ ሰው አለ ወይ? የከባድ ሚዛን ሻምፒዮና የተረት ሻምፒዮን የሐሰት ትምህርት ሻምፒዮን። አሁን ዘበነን የሚያክል ሻምፒዮን አለ ወይ? የለም። ይሄንን ማለት እውነት አልክ አንተ አልክ ማን ይደርስብሃል? ሆዳችን እስኪቆስል ድረስ እኮ ምን ስቀው እኔ እኮ ዘለኩት ይሄንን 1-2 ዓመት እሱ በሚናገረው ነገር እየሳቅን እንዴ ሆዳችን እስኪቆስል ድረስ እየሳቅን እኮ አለፈ። አሁን ዛሬ ምደረድርላችሁ የከባድ ሚዛን የተረት ሻምፒዮናው የዘበነ ትምህርቶችን ዛሬ እየሰማን ምን ስቅበት ነው? በቃ ምን ሊያረግ ነው የሚመጣው? ምን ሊያረግ ይመጣል? እዚህ እኔ ጋር ሌላው ምን አለ? በህልሙ እንኳን ማያልማቸውን ነገሮች የት ያውቃቸውና ነው ስናገር ከኔ ጋር ሊቆም የሚችለው አለ። ሰምቻለሁ እንደዚህ ሲል
ደስ ነው ያለኝ፣ አልከፋኝ። አይ ላይክ ኢት። በህልም እንኳን በህልም ልታልሙት ማትችሉትን ነገር ዘበነ ይናገራል። እውነት እኮ ነው። ተው ይሄኛው ይሄውን ቲዮሎጂካል አስፔክትስ ቲዮሎጂካል ስኩል ኦፍ ቶትስ ተብሎ የሚጠሩ ነገሮችን እሱን ይወል ባፕቲስት ቲዮሎጂ አሜሪካን ሀገር የኦርቶዶክስ ቲዮሎጂ እምብዛም ስለሌለ ባፕቲስት ቲዮሎጂ ጠጋ ብሎ የቃረማትን ነው የሚተፋው። የሉተር እንደዚህ አምስቱ ሶላዎች በዚህ ወጥቶ በዚህ ገብቶ የሚለው የቃረማትን በህልም እንኳን ፈረንጆቹ ማያውቁትን ከዛ ትምህርት ቤት ተማርኩ ብሎ ከወጣ በኋላ እውነት ነው። እኔ በህልሜ ላየው ማልችለው በአእምሮዬ ላስበው ማልችለው የመጨረሻ ዘግናኝ የሆነ ክህደት በኢትዮጵያ ምድር ላይ ከረጩ ሰዎች መካከል አንዱ ዘበነ ነው። ዘበነ በምንም ታምር አታስቡትም፣ በቃ አታስቡትም። ይሄን አሁን ምደረድርላችሁን አስተምህሮ በህልሜም በእውኔም አስቤውም አልሜውም አላውቅም። ቲዮሎጂካል በሆኑ ጉዳዮች እንኳን ለማውራት ሰውየው የተማረበትን ነገር ሊተገብረው ይገባል። ይሄንን ፖይንት ያዙልኝ፣ ሎክ አድርሱልኝ። አንድ ሜዲካል ዶክተር የተማረ ወይም ደግሞ ሜዲካል ዶክትሬት ያለው ሰው ትምህርቱን ከጨረሰ በኋላ በሚመደብበት ዲፓርትመንት ውስጥ ኦኬ፣ በሚመደብበት ዲፓርትመንት በተማረው መሰረት ሰዎችን ያክማል፣ ሰዎችን ይረዳል። በተሰጠው ዲፓርትመንት ኦኬ። የቀዶ ጥገና ባለሙያ ከሆነ በቀዶ ጥገና ነው የሚሰራው። በውስጥ ደዌ ከሆነ በውስጥ ደዌ ነው የሚሰራው። ከአንገት በላይ ከሆነ ከአንገት በላይ ሕክምና ነው የሚሰራው። ኦኬ። ይሄ የማህፀን ሕክምና ላይ ከሆነ ምሳሌ የማህፀን ሕክምና ላይ ነው የሚሰራው። ማስተር ባደረገበት ዶክትሬቱን በሰራበት ላይ ተመድቦ ይሰራል። የትምህርቱ አካሄድ ይሄ ኦኬ። በሌላ ደግሞ በሌላ የሙያ ዘርፍ ዶክትሬት የሚሰሩ ሰዎች አሉ። አሁን ቲዮሎጂካል ዶክትሬት መጽሐፍ ቅዱስ ላይ ያለ ስነ ምርምር ላይ መስራት ማለት ነው። ኦኬ ሶ ሐኪሙ ዶክትሬቱን አግኝቶ ያክማል፣ በትክክለኛው መንገድ ያክማል። ሄዶ ሲያክም የሰው አንጀት ውስጥና የሰው ሆድ ውስጥ ፋሻና መቀስ የሚረሳ ዶክተር ተምሮ ሳይሆን ተማሮ የወጣ ነው። ተምሮ ሳይሆን ተማሮ የወጣ። ይሄንን እስቲ ይኸው ደግሞ አሁን ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምን እንደሆነ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምን እንደሆነ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ኢትዮጵያዊ ነው። አሁን ይሄ ሰውዬ አሁን ዶክትሬት ነው ድብትርና ነው ተምሮ የወጣው። በምን አይነት አሰራር ነው ማርቆስ ኢትዮጵያዊ ሊሆን የሚችለው? በምን? ስለዚህ ይሄንን ይዞ ይሄን ሐሰት ይዞ እኔ ፊት ሊቆም አይችልም። በምንም ታምር አያደርገው። በምንም ታምር አያደርገው። ማርቆስ ጋዜጠኛው ቅዱስ ማርቆስ ሐዋርያው ይለዋል፣ ወንጌላዊ ይለዋል። አው ድርቅ ክችች ብሎ ኦኬ። ይሄ ብቻ አይደለም። በዘመና ቁጭ ብለን ብናድር አንጨርሰውም። የዘበነን የሐሰት ትምህርትና ተረት ሌሊቱን ሙሉ ብንዘልቀው አያልቅም።
ይሄንን ይዞ ነው ከባድ ሚዛን ነኝ የሚለው። የሐሰት ታይሰን የከባድ ሚዛን ሻምፒዮናው ማይክ ታይሰን ይባላል አይደል? ይሄ ከመሐመድ አሊ ቀጥሎ አሜሪካን በቦክስ ያስጠራው ማይክ ታይሰን፣ የተረት ማይክ ታይሰን የከባድ ሚዛን ሻምፒዮን። በቃ ለትንሳኤ የሚበላ 12 የዶሮ ብልት የ12ቱ ሐዋርያት ምሳሌ ነው ብሎ የሚናገር ሻምፒዮን፣ የከባድ ሚዛን የተረት ሻምፒዮን። ዶሮ መብላት ህዝብ እስኪያቅተው ድረስ አሁን ማቴዎስን በላው ጴጥሮስን ገመጥኩ እስኪል ድረስ እንዲህ አይነት የረገበ ትምህርት የሚያስተምር ሰው ከባድ ሚዛን ከባድ ሚዛን። እንቁላሎቹ ብቅ ሲሉ ከቀይ ዶሮ ውስጥ ትንሣኤ ሙታንን ያሳያሉ የሚል የከባድ ሚዛን የተረት ሻምፒዮን ዘበነ። አረባክህን እንቁላሉን ተው ብዬ ስሞግተው በዛው ሳምንት ከዛሬ 2 ዓመት በፊት ወደ ሰገኖ ወይም ወደ ሰጎን በመዞር የሰገኖ እንቁላል በቤተ ክርስቲያን አናት ላይ የሚሰቀለው ሰጎን በማስተዋል ስለምትታወቅ ነው። የመንፈስ ቅዱስ ምሳሌ ናት። በማየት ነው እንቁላሏን የምትፈለፈለው የሚሉ ሳይንስም መጽሐፍ ቅዱስም የማያውቃቸው የሐሰት ትርክቶችን በማምጣት በሐሰት የፈረጠመውን ክንዱን የክህደት ክንዱን የገለጠ ሰው ክቡደ መዝራዕት። ቄሶቹ ይህንን ያውቁታል። ክቡደ መዝራዕት አቡሃ ለሐሰት ክቡደ መዝራዕት አቡሃ ለሐሰት ዘፈነ። የሰገኖ እንቁላል ላይ ሄደ። ከዶሮ ስንገላግለው ወደ ሰጎን ሄደ። ይሄ በሙሉ ቪዲዮ ላይ ያለ ነው። ቻናሉ ላይ ገብታ እኔ አሁን እዚህ ቪዲዮ በማሳየት ጊዜ አልጨርስም፣ ሰዓት የለኝም። ግቡና ትዝታው ሳሙኤል ዩቲዩብ ቻናል ላይ ይሄ ሁሉ ዘበነ ብላችሁ ሰርች አድርጉት ይወጣላችሁ። ሌላው በጣም የሚዘገን ነው። እናቶቻችን እንጀራ የሚያበስሉበት 3 ጉልቻ የሥላሴ ምልክት ነው ብሎ የተናገረ ሊትራሊ እግዚአብሔርን የሚሳደብ ሰው ነው። ለእግዚአብሔር ክብር የሌለው ሰው፣ ሃይማኖት የሌለው ሰው። ጉልቻ የአብ የወልድ የመንፈስ ቅዱስ ምሳሌ ነው ብሎ የተናገረ አሳፋሪ ሰው ነው። አሳፋሪ። እና አሁን 5 ጉልቻ አድርገውታል አንዳንድ ሀገር ላይ። ቀይራ ትምህርትህን። እንዴት ያሳፍራል! ደግሞ ይሳደባል ምናምን አለ ስለኔ። እኔ ተሳድቤ አላውቅም። ተሳድቦ እንደውም ተቀርጾ የተለቀቀው የሱ ነው። በጣም ብዙ አጸያፊ ስድቦችን ሲሳደብ አይቻለሁ። አሳፋሪ ነው። አሳፋሪ ለምናመልከው ለአምላካችን ማይመጥን ነገር ሲናገር ይሄንን አይቻልም። ይሄን ሰምቻለሁ። ኦኬ ማጫ የሔዋን ማጫ ነው ለኢየሱስ የተሰጠው ብሎ የሚናገር አሳፋሪ ሰው ነው። በጌታ በኢየሱስ ስም
አንተ ከዚህ በላይ ቆይ ምንድነው? እኔ እኮ በዚች ዙሪያ እንድንነጋገር ጥሪ ያደረኩልን የከባድ ሚዛን የተረት ሻምፒዮና በቃ ውሸቴን ነው ይሄ። እያንዳንዷ ለምናገራት ነገር በሙሉ የቪዲዮ ማስረጃ አለ። ከፈለክ እልክልሃለሁ። እዚህ ውስጥ አሁን ያላችሁ የቪዲዮ ማስረጃ አለ። ስለዚህ እሱ አበባ በታይ ነበር ማለት ነው። በዛን ጊዜ አዳምና ሔዋን ሲጋቡ ሽማግሌ ያለ እኮ አንተ እኮ ከእውቀት ነፃ መሆን ማለት ነው። ከእውቀት ነፃ ከሀፍረ ሰዎችን ማፈር ምንድን ነው የምናገረው ብሎ አለማስተዋል። በቃ የሆነች ዶክተር ነበረች አንድ ሰሞን። ዶክተሮቹ በጣም የሆነ ሰሞን አደገኛ የሆነ የአጋንንት መንፈስ ተጠግቷቸው ሲቀላምዱ በቃ በደንብ አድርጌ የእግዚአብሔርን ቃል መሰረት በማድረግ ከትክቼ እውነቱን ተናግሬያለሁ። ስፍራ ያዟል። ስፍራ ያዟል። አሁን ልቼሳ መስከረምና የምትባል ስፍራ ያዟል። በዚህ በገድላት በታምራት ዙሪያ ዝም ብሎ ሲፈተፍት የነበረ ወዳጄ ነው የሚባለው ስፍራ ይዟል። አለቀ። ሰው ወንጌል ነው መስማት ያለበት እንጂ ወንጀል አይደለም። እነሱ ኑሯቸውን ያሳምሩበታል። ህዝብ ግን ጨለማ ውስጥ ይወድቃል በእነሱ ምክንያት። ይሄን ነው የከባድ ሚዛን የተረት ሻምፒዮን ማለት ይሄንን ነው። በቃ ለራሱ ነው ስም ያወጣው። በተረት ማን ይመጥናል እንዴ? እኔ እኮ በወንጌል ነው ጥሪ ያደረኩ። በተረትማ ማን ይመጥናል? ማን ይችላል? በቃ ማርቆስ ኢትዮጵያዊ ነው። ይሄ ነገሮችን ሁሉ ከኢትዮጵያ ጋር የመስፋት አባዜ ልክፍት፣ ይሄ በጣም ብልግና ነው። ባይዘይ በጣም ብልግና